አሳይሻለሁ። እሺ ምን እንደማደርግሽ እሸኛለሁ። ከባሌ እግስ ርቄ ነው የምሰድገው። ማስራሽ ነው እንጂ በስፊልማችሁ እኔ ማንንም እንደዚህ ታግሼ አላውቅም። እሺ አንዴ ታች ሲጥለኝ በንክርት ላይ ሆኖ የእናት ቤቴን ስመኝ ስሟ እንደ ጉንበኖ ብታለል ለፍቅር ባልችለው በኔ አቅም። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ ቤተሰቦች በአገር ውስጥም በአገር ውጭም በያላችሁበት ሰላማችሁ ብዝዝት ይበልልኝ። ሰሞኑን ትንሽ ጠፋልን መሰለኝ። በጣም ይቅርታ። ከዚህ በኋላ በምንችለው መጠን እናንተ ጋር እንመጣለን ማለት ነውና ያው እንግዲህ ሰሞኑን ለሰራናቸው እናንተ ጋር ስንመጣባቸው የነበሩት ቪዲዮዎች በጣም ደስ የሚሉ ቪዲዮ ናቸው። ከዚህ በኋላም ቢሆን እንደዚሁ የእናንተንም ኮሜንት እያየን ነበረ። በጣም ደስ ይላል። ከልብ አመሰግናለሁ። አንድ ነገር ግን ሳልናገር ቤተሰቦች፣ ለካ ያለሁት በሰው ቤት ነው። እኔ ደግሞ በእኔ ቤት ያለው መስሎኝ። ዛሬ የሚገኘው እንግዲህ በዚዙ ዩቲዩብ ቻናል ነው። የኔ ፋሚሊዎች ካላችሁ ሰብስክራይብ እያደረጋችሁ እና ዛሬ ለምንድን ነው የመጣኸው በአንተ ቻናል ዛሬ አልመጣህም የመጣኸው በዚዙ ነው የሚል ጥያቄ ካነሳችሁ ዛሬ በአንድ ነገር ነው። ያው ለውዷ ጓደኛዬ ያው እኔ የምፈልገው ደስታዋን ነው፣ እሷም ከኔ የምትፈልገው ደስታዬን ነው። ስለዚህ ያው እየተደጋገፍን እናንተ ጋር እንመጣለን ማለት ነውና ዛሬ ለየት ባለ ቪዲዮ ነው የመጣሁት ቤተሰቦች፣ የምር ማለት ነው። እንግዲህ ዚዙ 20,000 ሰብስክራይብ ገብታለች። እንኳን ደስ አለሽ፣ ኮንግራ በሉልኝ ሁላችሁም። እና እዚህ ጋር ኬክ አለ። እስኪ ካሜራማን ና አንዴ ጠጋ በልና ሳይልኝ። ያው የሰው ልጅ እንዳቅሙ ነው አይደል? ምንም ብቻ የስጦታም ትልቅም ትንሽም የለውም። ልክ እንደዛ ይሄም ፕሮግራም የሆነ ፕሮግራም ለማዘጋጀትም ዋናው ማሰቡ ነው እንጂ ትልቅ ትንሽ ስለሆነ አይደለም። እና ዛሬ በጣም ደስ ብሎኛል የምር ማለት ነውና 20,000 ስለገባሽ በዚህ አጋጣሚ እንኳን ደስ አለሽ። እና ቤተሰቦች እዚህ ቦታ እንግዲህ ያው በጣም ነው የሚያምረው። ያው እኔ ለየት ያለ ቦታ ነው የምወስዳት። ሁሌ እንደምናገረው ደግሞ እኛ ባህር ዳሮች እንግዲህ ለየት ያለ ቦታ ያለን ምንድነው ለምንድነው ሆቴል ያላከበርከው የሚል ጥያቄ ይፈጥርባቸዋል ብዬ አስባለሁና ያለ ነው እንግዲህ ጣና ዳር ነው። እስኪ ካሜራማን አንድ አሹፍልኝ። በቃ ያው አሹፍልኝ አልኩ መሰለኝ፣ ይቅርታ የእንትን ቋንቋ ከባድ ነው። እሺ ካሜራማን እንኳን አሳየልኝ። እና እኛ ባህር ዳሮች ምን ኮራበት በጣና ነውና ያው ጣና ዳር ነው፣ አየሩ ደስ ይላል ምናምን ነገርና ዛሬ ከዚዙ ጋር ከውዷ ጓደኛዬ ጋር ደስ የሚል ቀን ልናሳልፍ ነው ማለት ነውና ዚዙን ከዚህ ቦታ ቀጥሬያታለሁ። ስለዚህ ፕሮግራም እሷ ምን የምታውቀው ነገር የለም። ግን ስላልተገናኘን ይሄን 2 ቀን ዛሬ 3ኛ ቀናችን ነው አልተገናኘንም። ያው በአንዳንድ ስራ ጉዳይ እኔ ጋር እሷ ደግሞ ያው በመጣችበት ጉዳይ እንዳለ ታውቃላችሁ። ያው ከፋዘሯ ጎን መሆን ስላለባት ከአባቷ ጎን መሆን ስላለባት እና በዛ ምክንያት አልተገናኘንም። ዛሬ 3 ቀን ሆኖናል። ስለዚህ እኔ ደግሞ ዚዙ ማለት ለኔ ያደረገችውን ነገር ቤተሰቦች ታውቃላችሁ። እኔ ሁሌም የምናገረው ነገር ነው። በእርግጥ ጥሩ ነገር ሁሌም ብትናገሩት አያሳፍር፣ መጥፎ ነገር ነው የሚያሳፍረውና እኔ እንጃ ላደረገችልኝ ነገር ከልብ ነው የማመሰግነውና ይሄ እንኳን እሷን ውለታ መመለስ ባልችል ከጎኗ ሆኜ ማገዝ የምችለውን በሙሉ ላደርግላት እንደ ወንድም እንደ ጓደኛ በቃ እኔ ቃላት የለኝም ብቻ ቤተሰቦችና እዚህ ቦታ ቀጥሬያታለሁ። እስኪ ዛሬ ደስ ይላታል አይላትም የሚለውን አብረን የምናይ ይሆናል። ቤተሰቦች እስከ መጨረሻው ድረስ ተከታተሉ። ለምትሰጡን አስተያየት በቃ እኔ ቃላት የለኝም ቤተሰቦች፣ ከልብ ነው የምናመሰግነው። እንዳከበራችሁን እግዚአብሔር ያክብራችሁ። የምር ቤተሰቦች ሁላችሁ በያላችሁበት ሰላም ቆዩልኝ። ይሄን ቪዲዮ እስከ መጨረሻው ማየታችሁን እንዳትረሱ። እንጠብቃት። እኔ እኮ እንደዚህ አይነት ቦታ በነገራችን ላይ መግቢያው ማለት ነው በየት እንደሆነ አታውቁ። ለምን ብትሉኝ እዛ ጋር አንድ ዋናው መግቢያ ቢሆን ግን በዚህ በቃ ብዙ መንገዶች አሉት። አንድ መንገድ ቢሆን አሪፍ ነበርና ትንሽ ሰፋ ያለም ስለሆነ ቦታ ተሳስታ እንደማይሆን ተስፋ አደርጋለሁ። እስኪ እንጠብቃት።
ቤተሰቦች እየመጣች ነው። ስለዚህ አሁን እዛ መጣ እዚህ ድረስ ከሆነ ያው ታውቃለች ማለት የሆነ ነገር እንዳዘጋጀው። ስለዚህ እንሂድና አይኗን አስጨፍነን እዘናት እንምጣ። ቤተሰቦች ካሜራማን ተከተለኝ። ሰላም፣ እንዴት ነሽ? እንዴት ነሽ? ሁሉ ሰላም? ምንድነው እንደዚህ መጥፋት? ቆየውኛ? ኧረ ያው መቆየት ሳይሆን ከተገናኘ ዛሬ ሶስተኛ ቀናችን። ጠፋሁኛ። ጓደኛሞቻችን እንደዚህ መሆን ያለብን መተረመሽ መጠየቀኝ። ያው እኔም ስራ ትንሽ ቢዚ ስለሆንኩ ታውቂያለሽ፣ ሰሞኑን ደግሞ ከባድ ስራ ነበረና ራሴን አሞኝ ነበር። ለዛ ነው ዝም ያልኩት። አጥቷሽ እንዴት? አሞኝ ደብሮኝ ነገር ነበር። ለዛ ነው። እና አሁን ደህና ነሽ? ደህና ነኝ። ይሄ ደግሞ አናትሽን እያዩ ማለት ነው ራሴን ምናምን ስትይ ምን ሆና ነው ብዬ እንዴ። እና ታዲያ እንደዚህ ለምን እንደታሰብሽ? እስኪ ዛሬ ቤተሰቦች አሉ፣ ካሜራ እዚህ ጋር አለ። እሺ ምን አንተ ልጅ አልተቻልኩም። እስኪ ሰላም ናችሁ የኔ ውድ ቅመሞች? ደህና ናችሁ ወይ? ከሀገር ውስጥም ከሀገር ውጭም ያላችሁ ደህና ናችሁ? የምር በቃ አንድ ቀን ስጠፋን የራሱን አፍቃችሁኝ ማለት ነው። በጣም ይቅርታ ጠይቃለሁኝ። ያጋጥማል። የኔ ውዶች ደህና ናችሁ አይደለ? እነሱ ብቻ ናቸው እኔ ያልናፈኩሽ? ጓደኛሽ ነው ያለ ቤተሰቦች እንዴ ዋናፍቀኝ ይመጣሉ ዛሬ? እኔ በአንዴ ሁለት ሰው ነው ናፈቀ ቤተሰቦች፣ እናንተና ውዷ ጓደኛ። እኔ ስለወር ነው በቃ እናንተን የሚያገኛችሁ ማለት ነው። አረ ነው ይሁን ያከሳሰርሽ ልታጣይ። አረ ችግር የለም ነገራችሁ እኮ ልክ ልካችሁ። አረ ቤተሰቦች ብቻ ደህና ናችሁልኛ? የኔ እናት የኔ ቀመሞች እንደው ምን አባቴ ላድርግላችሁ? ለዋጣቸው ጉረሻችሁ ተጋጣኝ ነው ለዋጣቸው። ዛሬ እንግዲህ የኔ ውድ ጓደኛ እሺ ለየት ያለ ቦታ ነው የምወስዳት ቤተሰቦች። ያው ዋና ትወዳለች ነግራኛለች አይደል? ትጃለሽ አይደል? ስለዚህ እንሂድ። ኖ አይደለም ኦኬ የዋና ልብስ ምናምን በቃ እሱ ለሌላ ጊዜ፣ ግን ለየት ያለ ቦታ ልወስድሽ ነው ዛሬ። እሺ ምንድነው ነገሩ? ቤተሰቦች ያውቃሉ፣ ግን እንዴት ነው የምንወስዳት የሚለውን ቤተሰቦች እስኪ አንቺ እንጃፍ ወላሂ አለኝ በቃ ወላሂ አለኝ በይ። እኔ ምንም ተንኮል ምናምን አይደለም እናቴ አልፈልግም። ምንም ነገር ልታረጋኝ ሰኔ ወልዳ ያልጨረሻ አንተ ደግሞ ማርያምን ምን ማለት በቃ ወላሂ አለኝ በይ። እኔ ምንድነው ምን ልታረጋኝ ነው? ምንም ለቤተሰቦች አረ እየገለጠ እሺ ካሜራ ጃው መጥፎ ነገር ላደርግ ነው? አታረግም። እሱማ በቃ አይንሽን ጨፊ። ታሚኛለሽ አታሚኝ እንጂ ባላምን ይመጣ ነበር። ቴንክ ዩ እሺ ቴንክ ዩ በቃ ስለመጣሽ ቤተሰብ እሺ ያው ቤኪ አልሆነ ነገር አደርጋለሁ ብትል የምሬን ነው ጭራሽ። አዎ በቃ ደብሮኛ የዋስናት እንቁላል ብደፋብሽ ትጠይኛለሽ? እባክህ አንቺ ለእንቁላሉ አታስይም። ለራስሽ ሲሆን መደፋቱ ሲሆን ማሰብ ያለብሽ እንቁላሉ ስንት ነው የሚገዛ የሚለው እኔ ስንት አወጣለሁ? ኦኬ እንቁላሉ ዋጋ ነው የሚያወራው። አትገመትማ ቤተሰብ አንቺ እኮ አትገመት እኮ መገመት የለብኝም እንዴ ጭራሽ ከእንቁላል ጋር ጭራሽ ታወዳድረኛለህ ቤተሰቦች። አረጋት እና ነው ይሁን። እሺ አልሰድበኝ ነው ዛሬ ድረስ ጠራኸኝ አይደለ? ተረጋጊ። ቆይ እሺ አሁን የምር ማለት ነው ለጥሩ ነገር ነው ሰው አይንሽን ጨፍ መስሎ አልታየኝም። እሺ ወላሂ አንድ ነገር ታረግ ማለት ነው ቤት የምርኝ ማርያምን ምንም አላረግም፣ ግን ወላሂ በይ ወላሂ ላይ ነው ስታይልሽ እንዴ እንዳልወድቃ ምንድነው? ኦኬ ለያዝሽ እና ዝም ብዬ ነው የምራመደው። እሺ ነው እጅሽን አምጪ። እኔ አይንሽን ጨፍኝ እንጂ እኮ ጨፍኛለሁ። እሺ ታዲያ ለምን እንደምትጮሂው? ተንኮል ቆይ እሺ አሁን ቀስሽ ተራመጅ። አሁን እስኪ ጎበዝ ጎበዝ ልሽ እኔ እያማረኝ አይደለም ነገሩ። ምንድነው? ውሃ ውስጥ አልከትሽ አይዞሽ በእውነት እንዳት እኔ ልኪል ጫማ ነው የለበስኩት እንዳደፋኝ ምንም አላረግም። ነይ አንድ ከፍ 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 ጎበዝ ጎበዝ ቆሚ ቆይ ትንሽ ጠጋ ወሬት ትንሽ አሁን ወደ ኋላ በቃ እሺ አሁን እኔ አይንሽን ግለጭ እስካላልኩ እንዳትገልጭ እሺ እንዳታይ እስካሁን አላየሽም? ወላሂ አላየሁም። እኔ እየፈራሁ ነው። ንገረኝ ምንድነው? ወይኔ
እንዴት ነው ጮር ላይ ተቀምጨካሽ ሽሽ ቁጭ ካሜራማን ተጋበደልኝ እዚህ ጋር ቆይ እንትን ብሏል መሰለኝ አረፈበታ ቆይ አረ አንተ ምን እያረክ ነው? ቤተሰቦቻችን እንግዲህ ዚዙ 20 ኬ ገብታለች። ኮንሰርሽ ምን ሰው ምናምን አፈተተብላ ድምጽ ራሱ ቤተሰቦች እንዴ እዚህ ውስጥ ሌላ ነገር መሸጀት ተጀመረ እንዴ? እኔ ራፈን እንደት እንደደረንከት ወይ ልብሽ ማት እንዴ አንተ ትቀልዳለህ? ስለ ለይወርሽ ተጋቢ ለምን ደከ ካሜራም ተጅ እንዴት አየሽ? ለካሜራም ስዘገይብኝ ማለት ነው። እሺ ቤተሰቦች እንዴት አያችሁት? እኔ በጣም ደነገጥኩት የምር። አይሽ ተረጋጊ። ሳይፈነዳ ሰርፕራይዝ ልታረገኝ አትችልም ነበር? አልችልም። ምን ተሰማሽ ግን አሁን የምር? በጣም የምር እንጃ ቃላት የለኝም። በጣም ነው የማመሰግነው። 20 ኬ 50 ኬ አስገባው አስመሰልከው እኮ። አይ ሰው ልጅ ከደረሰበት ነው አይደል? መስገን ያለበት የልፋታችን ውጤት ነው። 10,000 ራሱ የልፋት ውጤት ነው። አውቀዋለሁ ምን ያህል እንደደከምኩበትና ማለት አልጠበቅኩም የምር ነው። በጣም ማመሰግነው ወላሂ በጣም ማመሰግነው። ችግር የለም እኔ ችግር የለም። እና ያው ይሄ በእርግጥ ቤተሰቦች ትንሽ ነገር ነው፣ ግን ገና ከዚህ በላይ 100,000 ትገባለች። ግን ከደረስን ደርስ ይሆን አሁን ይሄ ትልቅ ነገር ነው አይደል? ምንም ለሌለው ሰው አይደል? 20,000 ብዙ 20,000 የሚወድ ሰው ማለት በጣም ብዙ ነው። ስለዚህ እንኳን ደስ ያለሽ። ገና 100,000 ትገባለሽ የኔ ወድ ጓደኛ። እስኪ ምን ተሰማሽ? እስኪ ተናገሪ። እስኪ በደንብ ስልክሽን አስቀምጭና በደንብ የምር እኔ እንጃ በጣም ነው የደነገጥኩት። ፋሚሊዎቼ በጣም ነው የማመሰግነው። የምር ይሄ ማለት ቃላት የለኝም። እኔ እንጃ ምለው ራስ ጠፋብኝ የምር። ወይኔ ቤተሰብ እያፈረች ነው እንዴ? ዙሪያ ታዲያ እንዳታለቅሽ በጭራሽ ቤተሰቦች እንዴ ጂጁ እንዴ! አረ ይሄ እኮ ቀላል ነገር እኮ ነው። ነይ ጂጁ የምር እንጃ ቃላት የለኝም። አይሽ በጣም ማመሰግነው። እኔ ደስታሽን ነው ፈልገው። እሺ የምር እኔ እንጃ አንዳንዴ እኔ የምለው ራስ ጠፋብኝ የምር። አልጠበቅኩም ነበር ፋሚሊዎች እና በጣም ማመሰግነው። ማሰብ ራሱ ለኔ በቂ ነው። 20 ኬ ሲባል ቀላል ይመስላል፣ ግን ምን ያህል ልፋት እንዳለው እኔና አላህ ብቻ ነው የምናውቀውና ኢንሻአላህ 50 ኬ ገብቼ ደግሞ እንደዚህ ደስታዬን እንደማካፍላችሁ አብረን እንደምናሳልፍ ተስፋ አደርጋለሁ። ግን ከልብ በጣም ማመሰግነው ቢቲ ነኝ። ተገሪያለሽ ይገኝ። እሺ እንቀመጥ። በነገራችን ላይ የምትጠጪውን ነገር አልተሳሳትኩም። ልክ ነኝ? አቤት ሰው ይሄ ቢራ እንዳይመስላችሁ። ይሄ ልጅ ቢራ እየጠጣ እንዳትሉ። ኖ መጠጣት ባላ የለም። አይ እኔ አሁን ያንቺን ፋንታ አድርጌ ይሄንን ሲይዝ አዎ ቢራ ይጠጣል። ይያለው ጭራሽ አይ ጠጣማ ነው ቢራ መጠጣ። እሺ ቴንክ ዩ። የሆነ ቃላት ደንግጫለሁ። ታዲያ እንዴ እኔ እኮ ሰርፕራይዝ አደረገ። እሷ ትኩረቷ ቤት ሰጥረሽው ልቅረታ። እሺ ቁጭ አላልኩም እንዴ? እሺ ለፋሚሊዎች እናሳይታቸዋል። ኦኬ እናሳያቸው። ለምን ካሜራማን አስመጣው? ይምጣ ካሜራማን በደንብ አሳይቻችኋለሁ። ግን እስኪ 20 ኬ ይውት በኋላ እንዴት እንደሚያምር ማሻአላህ በሉ በኋላ። ከዚህ በላይ ደግሞ ኢንሻአላህ እንደምታስገቡኝ ይሄ እናንተም የኔም ውጤት ነውና የእውነት የእናንተ ዋጋ በጣም አለ። ከምንም በላይ እናንተ ባታበረታቱኝ እዚህ ቦታ ላይ አልደርስም እና እኔ እንጃ 20,000 ሰው እህትና ወንድም እንዳለኝ ነው እዚህ ጋር የተረዳሁትና የ20,000 ሰው እህት ነኝ ማለት ነው። እኔ በዚህ አጋጣሚ በጣም ደስተኛ ነኝ። የምር እኔ እህት የለኝም። ይቆረስ ቤተሰቦች እህት የለኝም። እኔ እህት የለኝም፣ ግን 20,000 ሰው እህት አለኝ። ደስ ይላል ቤተሰቦች። የእውነት በጣም ደስ ብሎኛል። እንዲሁ አጨብጭቡ አንዴ እስኪ አንዴ ሁላችሁ እስኪ ባላችሁበት አንዴ ይቆረስ
ቢስሚላህ 40 ዓመትሽ ነው አይደለም? አስተግፍሩላህ 30 ነው ባላ ኢንሻአላህ 50 ሺህ ገብተን ደግሞ ድጋሚ እንደዚህ እንደምንቀርስ ተስፋ አደርጋለሁ። ያው ቀላል ነው። በቀጣይ በከባድ ነው። አዎ በጣም የማመሰግነው በጣም ቤተሰብ እሺ እንቀመጥ። እሺ ኬክ መቁረስ በጣም ደስ የሚለው በነገራችን ላይ ዋው ዋው ኬኩ ራሱ ደስ ይላል። ያምር ታውታው ቤተሰቦች ባለፈው ሜካፕ ተቀብታለች አልተቀባችም አይደል? አልተቀባውም እኮ ምን እሺ በቃ በአላህ ቤት በቃ አራት ጩሂ እንዴ! ከዚህ በላይ እኮ ቤተሰቦች ከዚህ በላይ ማለት ነው የሷ ጩኸት ነው የሚያዝርፍኝ። እሺ በቃ እሺ አሁን ምንም ማለት አቤት ጋሽ እኔ በአላህ አንተ ማል እንዴ ቢያንስ እንኳን ይመርብኝ ቃኔ እኮ ነው ሂጃቢ ነው። እሺ በቃ እሺ ከዳሽ ዝሪ ይሄኛው በዚህኛው ነው ያስኩት። ይሄው ማርያም እንዴ አልፈልግም በቃ ዞር በል አደብ ገዝቶ ማን ያኖረዋል? ሶፈታል ሰው ይለዋል። አይዘንድሮ ፍቅር ያምረዋል። ልቤን ማንተው ይለዋል። አደብ ገዝቶ ማን ያኖረዋል? ሶፈታል ሰው ይለዋል። አይዘንድሮ እና ቤተሰቦቻችን ምንድነው እንትኑ ነው ቢል ነገሩ እንትን ነው ጎማ ነው መሰል ቤተሰቦች እኔ በቂ ማረኝ በቂ እና ቤተሰቦች ምን ተሰማሽ? በጣም ደስ ያለኝ በጣም ግን ካሜራማን ይሄኛው እንደዚህ ይሄኛው ስታርገው ሜካፕ አንተ ብሏል ትንሽ እንደዚህ ያማለ እንደኔ ሜካፕ በሽ ተቀባውኝ ጉድ እኮ ነው የተማታሽ ነው እያራገፍሽልኝ ነው አይ እንትን እያራገፍሽ እና የምር በጣም ደስ የሚል በጣም ቆንጆ ቀን ነበር። ኬኩም ይጣፍጣል። ግን ፋሚሊዎቼ ጋር አንድ ላይ ማታ ላይ በላይቭ ምናምን የቆረስኩኝ ባሳያችሁ እንዴት ደስ ባለኝ። ግን አሁንም እርግጠኛ ነኝ እንደበላችሁት ነው የምቆጥረው። የእናንተ ልፋት ስለሆነ እንኳን ደስ አላችሁ፣ እንኳን ለዚህ ቀን አደረሰን ሁለታችንንም። በጣም ነው የማመሰግነው። ቢኪ እንግዲህ አንተም ደግሞ ገብተክ 50 ኪ ገብተህ እናሳልፋለህ አድርገን ያሰብከው ሊሳካልክ። አሜን አሜን። ያሰብካቸው ሁሉ የሚሳካበት አመት ያድርግልክ። አሜን አሜን። ምን ቀረህባት? አዎ ቀረህባት። በቃ ባጭሩ ቀረህባት ነው። ሌላ ምንም ማለት ነው። ገብቷቸው አንቺን የመሰለ መልካም ሰው ከጎንሽ ስላለሽ በዚህ ሰዓት በጣም ደስተኛ ነኝና ይሄ ላንቺ ሲያንስ ነው እንደሆነ ታውቀው ነው ቤተሰቦች። ምክንያቱም ዛሬ እኔ እዚህ ያለሁበት ሁኔታ ታውቃላችሁ። እዚህ ጋር ባንገናኝ እኔ የት እንደሚሄድ ተባላ በቃ ስላለፈው አታውራ። በቃ ለህይወት ነው ነው ባላ እና ያው እንትን ለማለት ነውና አንቺን ማለት ይሄ በጣም ቀላል ነገር ነው። ላንቺ ከዚህ በላይ ይገባሻል። አዎ ከዚህ በላይ ነበር። ልክ ነህ። ግን በቃ ይሄው ነው ያለው ለጊዜው። በቃ አላህ ይስጥልኝ። በጣም ነው የማመሰግነው። ይችንም ብርክትክት አድርጎልኝ ሀያዋ ደግሞ ጥፉና 40 ገብታ አብረን ብናሳልፍ። ሐራም አለይክ። አሁን ይኸው ኬክ እኛ ነው የምንበላው። ሶማች ኬክ ነው ብዙም አልወድም ቤተሰቦች። እኔ ብዙ ሲበዛ አልወድም ግን ራስሽን ስለሽ ቤ ብቻ በጣም ደስ የሚለው እንደዚህ ጥፍጥ ያለ ህይወት ይስጠን በእናትህ። አሜን አሜን። ወይ በደንብ ለምን አልቆርስልሽም ታዲያ? ኧረ በቃኝ በቃ ይሄው ለምን አረጋው ነው አትቁረሰው ባላ ይቆረስ። ዝም ብለን እንደዚህ እንላው። እሺ አይ ግን ፊት ሲያስቅ እንደዚህ ተጨማልቆልሃል። ኦኬ አይ እሺ። ግን አንቺ ግን ደስ ይላል በጣም። ምን ያደረጋችሁ ማለት ምን ያደረገ ፊዙ ማለት አንቺ ነሽ ታውቃታለህ? መሰለኝ። ምን አንተ ምንድነው እዚህ እንደምናከብር ነገራቱ ቦታው ማን ነገርሽ? ምን የተገናኛችሁበትን ቀን እያከበራችሁ ነው እና ብትጠሩን እኮ እኛም እንታደምላችሁ። ምን ማለት ነው? ብቻችሁን ከምትበሉት አይሻል? እሺ ለምንድን ነው እንደዚህ የምታረጊው? ማናት? ቅርታ አንዴ ካሜራውን ታጠፋለህ። አንዴ እናውራ። ካሜራው ይጥፋና መስሊ ማለት ጓደኛ አንድ እዛ ዲዛይን አንቺ እናውራ። ችግር አለ? ምንድነው የምትወሪው? እሷ ጋር ማውራት ፈልግ። ምን ማውራት? ምንም እሷ ጋር አንቺ አታውቂያትም። እሷ ማወቅም አልፈልግም እንደሱ አይነት ሴት። ግን ደግሞ እንደውም እሷ ናት አንቺን ማወቅ የሌለባት። አይገርምሽ? በስነ ስርዓት አውራ። ሲጀመር ስነ ስርዓት ይኑርሽ። ኖ አንቺ ራስሽ ስነ ስርዓት ይኑርሽ። እንዴ እኛም ፕሮግራማችን ላይ መጥተሽ እንደውም ታበላሽ።
ምንም እናክብር ፕሮግራማችሁ አይመለከተኝም። ነው ምንም እናክብር። አንቺ አይመለከትሽም። በቃ ምንም በቃ እኔ አያገባኝም። ገባ? ግን ደግሞ አሁን እያልኩ ያለሁት እሷን ማውራት ፈልጋለሁ። ለምንድን ነው የምትረብሽን? ምን ሆነሽ ነው? ማውራት ፈልጋለሁ። አትፈልግማ እንዴ? ኖ አይደለም። እሷ ጋር ማውራት ያስፈልግኝ እንዴ? ኖ አንቺ በቃ አይደለም። በቃ ቪዲዮውን ምናምን አጥፉትና እኔ ስሄድላችሁ መሲ ማለት አንችላላችሁ። ከዛ ማለት አንቺ አው እኔ ነኝ ስለማታውቂ ነገር ምን አገናኘው? እኔ ልታወሪኝ ነው የምፈልግሽ። አንቺ ነሽ ህይወት ልትበጠብጪ ስለመጣሽ ከአንቺ ጋር ማውራት ፈልጋለሁ። እኔ ነኝ አንቺን ህይወት የምበጠብጠው እንዴ? ታዲያ እሺ እኔ ማውራት አትፈልጊም? ምን ትፈሪኛለሽ? ምን ችግር አለኝ? እኔ ትፈሪኛለሽ? እኔ ጋር ማውራት አትፈልጊም? ምንድን ነው ያስፈራሽ ነገር? ለምን ፈራሽ? እናውራ። እኔ እና አንቺ እናውራ። በቃ ያለው ነገር እናውራ። አይደለም ለምን ፈራሽ? ይደብርሻል ብናወራ እኮ? ወይ ካልፈራሽ ወይ ካልደበርኩሽ እኔ እና አንቺ እንተዋወቅም አይደለ? ሶ ብናወራ ምንም ችግር የለውም። እናውራ። ለነገር እኮ ኖርማል ነው። የት ነው የሚሄድ? ቆይ አይደለም፣ ቆይ ዚዙ አንዴ ቆይ ነው አይደለም። በመጀመሪያ ደረጃ አንቺ ነሽ ህይወት የምትረብሽ ላልሽው ነገር ምን ማለት ነው? የትኛው ህይወትሽ ነው? በቃ ላወራት ፈልጋለሁ። አንቺ የትኛው ህይወትሽ ነው? አንተ ቆይ ከሷ ጋር የተለየ ነገር አለህ እንዴ? ምን አገባሽ? ምንም ቢኖር አንቺ ምን አገባሽ? የፈለገው ቢኖር አንቺ አይመለከትሽም። ስለዚህ ይመለከተኛል። ለምን ነው የሚመለከተኝ? በቃ ላወራት ፈልጋለሁ። አንተ ምን አገባሽ? ስለዚህ ጠበቃነት የምትቆምላት ምክንያቱም እሷ ለኔ ምን እንዳደረገችልኝ የምታውቂው ነገር ነው። አንቺ ምን እሷ እኔን ካልፈራችኝ እኔ የሆነ ነገር በቃ ተጨቃጨቁ። ምንድነው? ቀላል ነገር ነው። እኔ ላውራት ነው። ይኸውልሽ እናት ከኔ ጋር የሚያገናኘው ነገር አለ ስላለ እኮ ነው ላወራሽ እያልኩሽ ያለው እኮ ማለት። አንቺ ደግሞ በራስሽ ነገር ኮንፊደንስ ካለሽ እኔ ምንም አላረኩም ብለሽ የምታስቢ ከሆነ በእኛ ህይወት የገባሽ መስሎ ካልተሰማሽ እኔም ብታወሪኝ ለምን ፈራሽኝ? እኔ ማውራት ለምን ፈራሽ? ይሄድና እናውራ። ምን የት ነው የሚሄደው? ለምንድን ነው የሚሄደው? በቃ እንድትሄድ ፈለኩ። አንቺ ሰው ብቻ ነው ማውራት የምፈልገው። አንደኛ እኔ አንቺን ህይወት አልበጠበጥኩም። ሲቀጥል ደግሞ ህይወት ብለሽ ለምታወሪው ደግሞ ህይወት አያያዝን ላስተምርሽ። በስርዓት መያዝ ካለሽ እኔ ላስተምርሽ እችላለሁ። አንቺ ማን ስለሆንሽ ነው ለኔ ህይወት እንዴት እንደሚመራ ምናምን ስንት አመት ይዤ የኖርኩትን ህይወት አንቺ ነሽ እኔ እንዴት እንደመመራ የምታስተምሪ? ሷጋ ትጪይባት በስነ ስርዓት ነው ተይቆና ባትም አይመለከትም። ገባ? በቃ እኔ እናንተ ምንም ይላልም አይደለ? ምንም ይላልማ ሶ እኔ እሷን ባወራት አንተ ስለሷ ሲጀምር አይመለከትም። ምንም ከሌለሽ ከልጁ ጋር ለምንድን ነው እንደዚህ የምትሆኚ ታዲያ? ማውራት የፈለኩት እሺ እናወራለን። ችግር የለም። እሺ ሂድና እናወራለን። ገባክ? ችግር ማውራት ከሆነ ችግር የለም። ሂድ እናወራለን። እኔ ነው ሄድኩ ምን ማስተላለፍ ግን እዚህ ጋር እኔን እኮ እቺ ልጅ አላውቃትም፣ አታውቀኝም። እሱን ነው የምልሽ። አንቺ ጋር ማውራት ካለባችሁ ሁለታችሁ ያለው ማውራት ካለብን እኔ አንቺ እናውራ። ነው እኔ ካንተ ጋር ማውራት አልፈልግም። ካንተ ጋር ምንም የለኝም። እሷ ጋር ምንም የለኝም። እሷን የታያታለሽ። እኔ በቃ ከሷ ጋር ጉዳይ አታውቂያትም እኮ ምን ሆነሽ? ከሷ ጋር ማውራት ከፈለኩስ እንዴ? እሺ በቃ ቤኪ ሂድ፣ እኔ አውራታለሁ። ተቀመጪ። ኬክ ለምን አብዳይ ትንሽ እንድትረጋጊ። አንቺ ያረፍት ዛቂ እንድትቆፍሪ ማለት ነው። ተነስ ሂድ እንጂ ላውራት እኮ እኔ ተረጋጊ። የሚጠጣ ነገር ተረጋግተሽ አውሪያት። እንድትጨይባት አልፈልግም። ጭራሽ ማንም ልቀልቀው ማለት ይኸውልሽ ምን መሰለሽ ላውራሽ የምፈልገው እኔ ካንቺ ጋር ምንም አይነት ጉዳይ የለኝም። ጉዳይ እንዲኖረኝም አልፈልግም። እንዲኖረኝም የምትፈልጊ አይነት ሴት ስላልሆንሽ ማለት ነው። ለኔ ደግሞ ደህና ሴት ጋር ሂዶም ቢሆን ራሱ አይቆጨኝም ነበር። ታውቂያለሽ የሆነ ሲያዩት ራሱ ስታስጠላ የሆነች ባስማት የቆመች ፓስታር መስሎ ራሱ እርሽ ቆይ አንቺ ምን ልታደርጊ ነው እዚህ የመጣሽው? የኔን ህይወት ለመበጥበጥ ነው የመጣሽው? ልታናግሪኝ የፈለግሽ መልሽልኝ። የኔን ህይወት ለመበጥበጥ ነው የመጣሽው? አሁን ልታናግሪኝ አዲስ አበባ ድረስ እዚህ ድረስ የመጣሽው? አሁን እኮ ስላንቺ በቃ ብዙ ነገር አጣርቻለሁ። እዚህ የመጣሽው ሲጀመር ምን ልታደርጊ ነው አንቺ? የኔን ህይወት ለመበጥበጥ ነው የመጣሽው? የታውቃችኋለሁ እኔ ከዚህ በፊት በቃ የትም ካላወቅሽን ታዲያ በፍቅረኛሞች መካከል የሰው ልጅ ብዙ ነገር ሊፈጠር ይችላል። አንቺ መሀል ላይ ገብተሽ ክፍተቱን ተጠቅመሽ የሆነ ሌላ ነገር ለማድረግ የምትሞክሪው ለምንድን ነው? ከባሌ አጠገብ ምን ትሰሪያለሽ? መልሽልኝ። ምን አገባሽ አንቺ ስለሱ? አንቺ ይመለከትሻል? የት ታውቂዋለሽና ነው? መልሽልኝ። ደግሞ ደህና ሰው ትመስላለች አንገቷን ደፍታ እንትን ስትል አስመሳይ። ግን ደህና ነሽ? ጤነኛ ነሽ? ግን እናት ጤነኛማ ነኝ። ጤነኛ ስለሆንኩማ መሰለኝ ስንት ዓመት አንቺ ጤነኛ ሆንሽ ገባሽ? ስንት ዓመት ይዤ የኖርኩትን ፍቅር መጣሽ ለመበጥበጥ ለማተራመስ የምትሞክሪ ሰው ነሽ አንቺ ገባሽ? እኔ ነኝ እንዴ በጠበጥኩት እንዴ? በደንብ በመካከላችን ያለውን ክፍተት ያሰፋሽው አንቺ ነሽ ገባሽ? ይኸውልሽ ማሰቢያ ካለሽ ማለት ነው አንድ ነገር ልንገርሽ። ህይወትሽን እንዴት መያዝ እንዳለብሽ መጀመሪያ ተማሪ። ሲቀጥል ደግሞ ልጅ ያለበት ሁኔታ ይታይሽም እንዴ? ወንድም የለሽም? ምን አገባሽ እያልኩሽ እኮ ነው። አንቺ ምንድነው ያገባሽ ነገር? ይኸውልሽ እኔ ከሆነ አንቺ
በማያገባሽ ነገር ነው ገብተሽ እያማሰልሽ ያለሽው። የራሷ አሮባታል የሰው ታማስላለሽ። ምን አገባሽ አንቺ የሆነ ሰው ተጎዳ ምንም አይመለከትሽም። ኦኬ ተጎዳ፣ ለጊዜው ልታግዙትሽ ገብተሽ ለማስመሰል ቤኪዬ ጓደኛህ ነኝ ምናምን ማለት አይጠበቅብሽም። ገባሽ? እዚህ ምናምን ኬክ እንትን እያላችሁ ምናምን ትልቂ አልፈልግም። ገባሽ? ሰሚኛለሽ? ከሱ እንድትርቂ ነው የምፈልገው። ከዚህ በኋላ ደግሜ ራሱ አልነግርሽም። በጣም ግን እኔ ማለት ነው አልመሰለሽም? ምንም ልኬን አላለፍኩም። ትሰሚኛለሽ? አንቺ ያምሻል እንዴ? ስርዓት የሚባል ነገር አላስለመዱሽም እንዴ? ቤተሰቦች ያምሻል? ያምሽ ደጋግመሽ ማለት ነው ስርዓት ምናምን እያልሽ አትለፍልፊብኝ። እሺ አንቺ ለኔ ስነ ስርዓት አታስተምሪኝ። በቃ ከባሌ እድትርቂ ነው የምፈልገው። ትሰሚኛለሽ አይደለ? ከሷ አጠገብ ላይሽ አልፈልግም። ድጋሚ ከሷ አጠገብ ባይሽ ያልሆነ ነገር ላደርግ እችላለሁ። ገብቶሻል? እኔ አንቺ ጋር ምንም አይነት ጉዳይ የለኝም። ገባሽ? በጣም እየተፈታተንሽኝ ነው። ምንም አልተፈታተንሽም። ከማንም ጋር መከፋፈል አልፈልግም ማለት ነው። ከባሌ ጋር ሳገኝሽ እንደውም መግደል ነው የነበረብኝ። ገባሽ? ትቼሻለሁ። እንደውም ምንም እያደረኩሽ አይደለም። እስከዛሬ ደግሞ የታገስኩሽ አይደለም። ስለላይ ስለሆንሽ ነው እንጂ በቃ ከባሌ ረቂ። ለምን ከሱ ጎን ትሆኛለሽ? እኔ ካልፈለኩት ባልነቱ ለኔ መሰለኛ። እኔ ባሌ ነው አልኩሽ እንዴ? በቃ ለምን ከተጋቡ ተቀጣጣሽ በልቤው ከጎኑ ሆነሽ እንደዚህ ምናምን ለምን ትይለታለሽ? የሆነ የፈለክሽው ነገር ስላለ ነው። ገባሽ? ይሄንን ጠጋ ሁላችንም እናውቀዋለን። እሺ ለነገሩ ሰው እኮ የጣሉበትን ሲያነሱበት አይወጡም። በስርዓት መያዝ ካለብሽ ደግሞ ላስተምርሽ እችላለሁ። እሺ እኔ የሰው ችግር የለብኝም፣ ግን ደግሞ ሰው ተጎድቶ ማየት ግን አልችልም። ገባሽ? እንዳንቺ ጨካኝ አይደለም። ተረዳሽኝ አይደል? አሁን ፕሮግራማችንን ስላበላሽብን እኔን በጥፊ ስለተማታሽ ምንም የሚፈጠር ነገር አይኖርም። እሺ በመሀላችን ክፍተት እንደሆነ እንዲፈጠር አትል። ኧረ እባክሽ፣ ምክንያቱም አንቺ የምትፈልጊው ነገር ስላለ ነው። አለዛማ ገባሽ? አንቺ ከሱ የምትፈልጊው ሌላ ነገር ስለሆነ እንዴ። እሱ ደግሞ አይፈልግሽም። እኔን ነው የሚወደው ሲጀመር እኮ። እኔ መቼ ነው ይወደኛል አልኩሽ? ምንድነው የምትለኝ? አንድ አማርኛ ነው የምፈልገው ከሱ እንድትርቂ። አንቺ ስርዓት የሚባል ነገር የለም እንዴ? አላስተማሩሽም? ቤተሰቦች አላስተማሩኝም። ደጋግመሽ ምናምን እንደዚህ ስነ ስርዓት ምናምን አስበኝ። አላስተማሩኝም። አይ ሲጀመር ሳይሽ ሲጀመር ማለት ነው ልጠፈጥፍሽ ሁሉ እችላለሁ፣ ግን ደግሞ እኔ ከአንቺ ጋር እንደዚህ መነጋገር ይኸውልሽ፣ አሁንም እስቲ በስርዓት እያወራሁሽ ያለሁት ቤኪን አክብሬ እንጂ አጋጭሽ ነበር። አክብሬሽ አይደለም ከቤኪ የምትፈልጊው ነገር ስላለ ቤኪን ስለምትፈልጊው፣ እሱ ደግሞ አይፈልግሽም። ገባሽ? አሁን ምን ግራ እየገባኝ ነው ታውቂያለሽ? እንዴት ከአንቺ ጋር ብዙ አመት ሊቆይ ይችላል በዚህ ባህሪሽ? ከአንቺ ጋር 3 እና 4 ቀን ቆይቷል። ታወሪያለሽ እንዴ? ስታስጠይ ምን እንደምትመስይ ራስሽ በመስወር ታውቂያለሽ? በጣም ነው የምታስጠይው ራስሽ። ገባሽ? በጣም ማለት ነው። ከአንቺ ጋር ከዚህ በላይ ሲሆን ምን አልፈልግም። ይኸውልሽ የሆነ አባባል አለ። ሴቶች ስንባል የሚበልጠንን ሰው ስናገኝ እንዲህ ነው የሚሰነክለን አይደል? አንቺ እንዲገልሽ ነው የምትፈልጊው? ለምን ልትታይ ነው የመጣሽ እንዴ? አንተ በስነ ስርዓት ነው የወርቅ እንድትታው ስነ ስርዓት ልዩ ስነ ስርዓት ላስተምር ስርዓት ይባል ለኔ አታስተምሪኝም? እሺ ቆይ አንቺ ምንድነው ችግርሽ? ተቀጥቼ ያደግኩ ልጅ ነኝ። እሺ እንዳንቺ አይነት ሰው ሆኖ ነው ማለት ነው። ችግር የለም። በአታ ቤት አናግሪኝ አልፈልግም። ሰምተሽ አይደለ? ልታናግሪኝ ራሱ ምንድነው አማርኛ ከተዘጋብኝ ዳስገባት እዚህ። ኧረ በማርያም አንድ ጊዜ ምን የምትመስለው ሲጀመር ልጅቷ? አንተ እንዴት ሰው በጥፊ ማታው? አንቺ ስርዓት ሲጀመር ለሱ ተሳብተው ሲጀመር ምን ሆነ ነው? እሷ እኔ ለማትገቢ ምን አይነት አናት ባለ ምን የምትመስለው? ላውላ ሰይጣን ነው የምትመስለው እኮ ራስሽ ላይ ሾይ በስነ ስርዓት ደውላ አይደል የመጣሽ? ሰው እንዴት በስርዓት ላውራ? በስነ ስርዓት ላውራሽ ነው የምፈልገው። አሁን በቃ ታዲያ እንድትርቂ ነው የምፈልገው። ትሰሚኛለሽ? ምን አገባሽ? ለምንድን ነው የማይገባኝ? ያገባኛል። በቃ ታንተ እንድትርቅ እፈልጋለሁ። ከጎኑ ላይ ሻልፊ አንቺ የምትፈልጊ ከሆነ ስሚኝ፣ ሰዓት ጎጂ አዝለሽ ዙሪ ስትፈልጊ ምን ትመስላለሽ? ምንም ነገር የሚፈጠር አልሄድም። ፕሮግራማችሁን ስላበላሽባችሁ ደበራችሁ ነው? እንደዛ ነው። አሁንም ዝም ያልኩሽ ይኸውልሽ፣ መቼ አሁንም ዝም ያልኩሽ ምንም ቢሆን የሰው ልጅ ሲጣላ ብቻ ሲሆን ያሳለፉት ጥሩ ጊዜ ማለት ነው። እኔ ሲጀመር ማለት እሷን አንድ ከዚህ በኋላ ከሱ ካራክሽ ነው እገልሻለሁ። ሰማሽኝ ነው? ይበል በቃ። ይኸውልሽ ስሚ፣ አይደለም እሷን መንካት፣ ስሚ፣ አይደለም እሷን መንካት ማለት ነው። ወይ ወደ አቃት ላይ ቆይ ነይ እናውራ። አንተ ምንድን ነው ማለት ምን ያገባናል? ከሰው ጋር መነጋገር ይችላል። ከአንቺ ጋር መረጥ ይኸውልህ፣ ታግሻታለሁ። ማንም በጥፊ መቶኝ አያውቅም። ገባሽ አይደለ? ስላከበርኩት ከሰው ባል ጋር ምን ትሰሪያለሽ?
ገባሽ? እዚህ ድረስ የመጣሽ አንቺ ሲጀመረ አንቺ ስትሽኝ አይደል የሄድሽው? እሷ እኔ ምን ላይ ነበር? እሷ ክፍተቱን ተጠቅማ ለመግባት አንተን ለማግኘት የሞከርሽ ነው። ቢኪ ለምን አትረጋኝም? እሰይ የፈለገች ታር ምን አገባሽ? ምንድነው? ቆይ እሺ ችግርሽ ምንድነው? ለምን አታስተካክሪ? ችግር ምን አለብሽ? ለምን ህይወትሽን አትኖሪም እንዴ? ለኔማ ህይወቴ ለምን አንቺ ሆነሽ ህይወቴ ውስጥ ገብተሽ እየበጠበጥሽ ያለሽ ትሰሚኛለሽ? በስርዓት ያደፍሽ ብትሆኚ ኖሮ ወንድም ቢኖርሽ ኖሮ ልጅ እንደዚህ ሲሆን ጥለሽው አትሄጂም ነበር። ገባሽ? አንቺ ምን አገባሽ ነው እያልኩሽ ያለሁት። አሁንስ በጣም ልክ አያገባም። ዞር በል ዞር በል። እዛው ለአሁን ነው ሽቀቂኝ ወደ እዛ ይቀቂኝ። ሰው እየተሰበሰበ ለዚህ ትንሽ ነው ከልካልሽ አለቅሽ። ሁለተኛ ከኔ ጋር እንደዚህ አትጠቅሽም። እሺ እንደዚህ ነው ዋጋሽን የምሰጥ። አንተ ቁመህ እየተሰደብሽ ያገዘማልከኝ አይደለም። አንቺ ደግሞ አሳይሻለሁ። እሺ ምን እንደማርግሽ ትይኛለሽ። ሁለታችሁም አፈር ብሉ። እሺ እንዲህ ነው ፀጉርሽን ምን ያሳልፈው። ሁለተኛ ድርሽ እንዳትተኛ ጋር አረ በመራ ያስጠላ እጭ እኔ ማንንም እንደዚህ ታግሻ አላውቅም። እሺ ምን አለ ፀጉሩን ደግሞ ይበልጥ ነቀየው ቢሆን እሺ በተረጋጊ። እሺ ተረጋጊ። ያማታል ግን ጤነኛ ተረጋጊ። ለምን እንዳበርክ የተሰማኝ አሁን ነው። ሲሰው እንዴት ተደርሶ በጣም ማን ነግሯት ነው ሲጀመር? ከዚህ ለሰረች አይ ደህና ነው። እዚህ ጋር አይ ደህና ነው ምንም ማለት ግን ስርዓት ይጎላታል። እሺ አንድ ነገር ልንገር፣ አክብሬያት ነው እስቲ ዝም ያልኳት። እኔ እኮ ሄድሽ ስላልሽ ነው። እኔ እንደዚህ አይነት ነገር ይፈጠራል ብዬ ነው እኮ እንደዚህ አይነት ነገር ይፈጠራል ብዬ ነው። ምክንያቱም እንደዚህ ማንንም እንደዚህ ታግሻ አላውቅም። እሺ ምን አይነት ሆናት በእናታችሁ? ምንድን ነው የምትመስለው? አምላኬ እንዴት ነው ከዚች ልጅ ጋር እንደዚህ ቆየኸው? እኔ ራሱ እኮ በአንድ ቀን ልታሳብደኝ አይደለም ብዙ አመት ቆይታችሁ እንዴ። ስርዓት የሚባል ነገር አታውቅም እንዴ? ለማንኛውም በጣም ነው የማመሰግነው ቤቲ። እኔ አንተን ነው የማመሰግነው። ግን እሺ ምንድነው እና ምን ትሆኝ? ስልኩ ይፈላ ስልኬስ ያዛገ ወድቆማ እሺ ምን ነሽ? ጭራሽ ስልኬን ወርውረዋለች። ወድቆን ስለና ይልቴጅ ነው ምንድነው? አይ ወደ ቤት በቃ አይሻልም? አንተም ተረጋጋኝ። ባይዘዊ እንደዚህ ስላደረገችኛ ምን በጠበጥ ማመስሏት ነው? ምን ነው መቼም አንድ እብድ መጥቶ ስለረበሸን እኛ የሆነ ነገር ይፈጠራል። እሺ ቆይ ተረጋጊ። ከዚህ ቤት ለምን ቤት ይጃለሽ? በቃ ፊልም እንዲህ አይተሃል አይደለ? በቃ እሺ በቃ እሺ ተረጋጊ። እናወራለን